ሁሉን ያስገዛለት ማን ተብሎ ተጠራ? እዚህ ጋር ኢየሱስ። በአንደኛ ቆሮንቶስ ላይ ደግሞ ሁሉን ያስገዛለት ማን ነው ተብሎ የተጠቀሰው? አብ። ለልጁ ያስገዛለት አብ እግዚአብሔር ነው ብሎ ነው ያስቀመጠው። እዚህ ጋር መጣና ማን ተብሎ ተጠራ? ይሄ ሁሉን ያስገዛለት ኢየሱስ ክርስቶስ። ስለዚህ ሁሉን ያስገዛለት የተባለው ኢየሱስ ተብሎ ከተገለጸ ኢየሱስ የወልድ ስም ብቻ ነው ብሎ መከራከራቸው፣ እነዚህ ሁሉ ማስረጃዎች አሉ ወገኖች። ኢየሱስ የሚባለው ስም የወልድ ብቻ ነው ብሎ መከራከር ትክክል አይደለም በጭራሽ። አብንና መንፈስ ቅዱስን ለማዋረድ ከስሞች ሁሉ በላይ የሆነው ስም እንዳይገባቸው፣ መዳን በሌላ በማንም የለም የሚባል እንዳይገባቸው፣ መልሶ ደግሞ እኩል ነው ይሉናል። እንዴት አድርጎ እኩል ይሆናል? እኩል አይደለም የሚያስብል መዓት ነገር ከተናገሩ በኋላ ዝም ብሎ ባረፍተ ነገር እኩል ማድረግ ይቻላል እንዴ? ከስሞች ሁሉ በላይ የሆነ ስም የላቸው፣ መዳን በሌላ በማንም የለም የሚባለው ስም አይመለከታቸው፣ ከመላእክት እጅግ የሚበልጥ የሚያደርገው ስም አይመለከታቸው፣ በእኛ የሚከብር እኛም በሱ የምንከብርበት ኢየሱስ የሚባለው ስም አይመለከታቸው፣ አምላካችንና አባታችን ሁልጊዜ የሚመሰገንበት ኢየሱስ የሚባለው ስም አይመለከታቸው። ይህን ካሉ በኋላ አይ ግን እኩል ናቸው። ሌላስ እንዴት አድርጎ አሳይቶናል? ሌላ እንዴት አድርጎ ነው ያሳየን? እግዚአብሔር ይመስገን። በዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ የሚባለው ስም የወልድ ብቻ እንዳልሆነ መጽሐፍ ቅዱስ ካሳየን መንገዶች አንዱ ደግሞ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ቃል ነው። እንደዚህ ይላል፣ ኢየሱስ መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ ይላል። አብ ከሳበው በቀር የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ። ማን ነው ይሄን ያለው? ኢየሱስ። ምን አለ? አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ። ስለዚህ የሚስበው አብ ነው አለ። ዮሐንስ ወንጌል ምዕራፍ 12 ላይ ስታነቡ ደግሞ እግዚአብሔር የተመሰገነ ይሁን ቁጥር 30 ላይ ምን ይላል? ኢየሱስም መለሰ ይላል። አሁንም ኢየሱስ የሚባለው ስም ተጠርቷል። ኢየሱስም መለሰ እንዲህ ሲል፣ ይህ ድምፅ ስለእናንተ መጥቷል እንጂ ስለኔ አይደለም። አሁን ግን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ አለ። ማን ነው ይሄን ያለው? ኢየሱስ። ሁሉን ወደ እኔ እስባለሁ። ስለዚህ ሁሉን የሚስበው ሁሉን የመሳብ ችሎታ ያለው ማን ነው ተብሏል? እዚህ ጋር ኢየሱስ ተብሎ ነው የተባለው። በዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ማን ነው ተብለናል? አብ ነው። ከአብ በስተቀር የሚስብ የለም ተብሏል። ስለዚህ ይሄንን የሚያክል የመጽሐፍ ቅዱስ ክፍል ቁጭ ብሎ ኢየሱስ የሚባለው ስም ወልድን ብቻ ነው የሚያመለክተው እንጂ እንግዳ ወልድን ብቻ እንዲያመለክት የሚስብ መሆን የለበትም። ኢየሱስ የሚስበው ኢየሱስ ተብሎ መጠራት የለበትም። ሁሉን ወደ ራሱ የሚስበው ኢየሱስ ተብሎ መጠራት የለበትም። ምክንያቱም ሁሉን የሚስበው አብ ነው ተብሎ ተነግሮናል። ከአብ በስተቀር ደግሞ የሚስብ የለም፣ አብ ከሳበው በቀር ብሏል። ስለዚህ ወደሱ የሚመጣው አብ የሳበው ብቻ ነው እንጂ ወልድም ይስባል። አብ ያልሆነ ወልድ፣ አብ ያልሆነ ደግሞ መንፈስ ቅዱስ የሚባል አካል ደግሞ እሱም ይስባል የሚባል ነገር የለም። ወደ ኢየሱስ የሚስብ አብ ብቻ ነው። ከአብ በስተቀር የሚስብ የለም ተብሏል። ስለዚህ ዮሐንስ ወንጌል ምዕራፍ 12 ላይ ደግሞ ሁሉን ወደ እኔ እስባለሁ አለ። ማን? ኢየሱስ። ስለዚህ ሁሉን የሚስበው ኢየሱስ እስከተባለ ድረስ ኢየሱስ የሚባለው ስም የወልድ ብቻ ነው ብሎ መከራከር ትክክል አይደለም በጭራሽ። አብንና መንፈስ ቅዱስን ለማዋረድ ከስሞች ሁሉ በላይ የሆነው ስም እንዳይገባቸው፣ መዳን በሌላ በማንም የለም የሚባል እንዳይገባቸው፣ መልሶ ደግሞ እኩል ነው ይሉናል። እንዴት አድርጎ እኩል ይሆናል?
መዓት እኩል አይደለም የሚያስብል መዓት ነገር ከተናገሩ በኋላ ዝም ብሎ ባረፍተ ነገር እኩል ማድረግ ይቻላል እንዴ? ከስሞች ሁሉ በላይ የሆነ ስም የላቸው። መዳን በሌላ በማንም የለም የሚባለው ስም አይመለከታቸው። ከመላእክት እጅግ የሚበልጥ የሚያደርገው ስም አይመለከታቸው። በእኛ የሚከብር እኛም በሱ የምንከብርበት ኢየሱስ የሚባለው ስም አይመለከታቸው። ሁልጊዜ አምላካችንና አባታችን ሁልጊዜ የሚመሰገንበት ኢየሱስ የሚባለው ስም አይመለከታቸው። ይህን ካሉ በኋላ አይ ግን እኩል ናቸው። እንደዛ ሊሆነች መጽሐፍ ቅዱስ ግን በራሱ መንገድ እንደዚህ ደግሞ አድርጎ አሳይቶናል። ወረሰ ብሎ ነገረ፣ የሚያስነሳው ኢየሱስ ነው ብሎ ነገረን። እዚህ ጋር ደግሞ የሚስበውም ኢየሱስ ነው ብሎ ነገረን። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ከሆነ የሚስበው ኢየሱስ ተብሎ መጠራት የለበትም። ከሙታን ያስነሳው ኢየሱስ ተብሎ መጠራት የለበትም። ያስነሳ አይደለም። ያስነሳ የሚል የሆነ ጥቅስ ተቀብሎ በዳዊት ከምንድነው ከዳዊት ቅዱስ ከዳዊት ዘር ቅዱስ እንትን አስነሳ ምናምን የሆነ ነገር አስነሳ እንዲህ አስነሳ የሚባል ስም የተባለ ቦታ ሁሉ አምጥቶ ይኸው እኮ እዚህ ጋር እኮ ወልድ ማስነሳ ይላል ምናምን አይደለም የሚባለው። የሞተውን ያስነሳ የሚለው እግዚአብሔር አብ ነው መጽሐፍ ቅዱሳችን። ስለዚህ ይህን ከሙታንም ከተነሳ በኋላ ነው የሚለው ዮሐንስ ወንጌል። ስለዚህ ያስነሳው ምኑን ነው ማለት ነው? የሞተውን ነው ያስነሳ። የሞተውን ያስነሳ ከአብ በቀር ሌላ የለም። ስለዚህ ኢየሱስ የሞተውን ያስነሳው ከአብ በቀር ሌላ ከሌለ ደግሞ ኢየሱስ የሚባለው ስም የወልድ ብቻ ነው የሚባለው ክርክር ትክክል አይደለም። ኢየሱስ ከስሞች ሁሉ የሚበልጠውን ስም ወረሰ ከተባለ እንግዳው ኢየሱስ የሚባለው ስም የወልድ ብቻ ሊባል አይችልም። ምክንያቱም ወረሰ ከተባለ ቀድሞ የአብ ነበር ማለት ነው። እዚህ ቦታ ላይ ደግሞ የሚስበው ኢየሱስ ተብሎ ተጠራ። የሚስብ ከአብ በቀር አለ ወይ? ሌላ የለም። ስለዚህ ይሄ ኢየሱስ የሚለው የሚስበው የአብም ስም መሆኑ የወልድ ብቻ እንዳልሆነ በጣም ግልጽ አድርጎ መጽሐፍ ቅዱስ አስቀምጧል። እግዚአብሔር የተመሰገነ ይሁን። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ደግሞ ለእያንዳንዱ እንደ ሥራው የሚፈርደውን አባት ብላችሁ ጥሩት ተብሎ ተቀምጧል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17። ይሄው ራሱ ደግሞ በራእይ መጽሐፍ ምዕራፍ 22 ላይ ለእያንዳንዱ እንደ ሥራው የሚፈርደው ማን ነው ተብሎ ተቀምጧል። እዛ ጋር ኢየሱስ ተብሎ ተቀምጧል። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ከሆነ እንግዳው ለእያንዳንዱ እንደ ሥራው የሚፈርደው ኢየሱስ ነው ተብሎ መባል የለበትም። ምክንያቱም ለእያንዳንዱ እንደ ሥራው የሚፈርደውን አባት ብላችሁ ጥሩ የሚል ቃል አለ። ስለዚህ ኢየሱስ የሚለው ስም የአባትም ስም ነው እንጂ የወልድ ብቻ ሊሆን አይችልም። እነዚህ ጥቅሶች በሙሉ ዝም ብሎ አይነበቡም። ሌላ ቦታ ላይ አይነበቡም ወገኖች። ሌላ ቦታ ላይ ይሄ አሁን የምነግራችሁ ነገሮች በዚህ አሁን በእኔ በምነግራችሁ መንገድ አይነገሩም። በጭራሽ አይነሱም። አይነሳም። ብቻ አይገባቸውም። አብና መንፈስ ቅዱስ ይሄ ከስሞች ሁሉ በላይ የሆነ ስም አይገባቸውም። መዳን በሌላ በማንም የለም የተባለለት ስም አይገባቸውም። እኛ የምንከብርበት እሱም የሚከብርበት ኢየሱስ የሚባለው ስም አይገባቸውም። አምላክና አባት ሁሉ ጊዜ የሚመሰገንበት ስም አብና መንፈስ ቅዱስ አይገባቸውም። የወልድ ብቻ ነው እየተባለ ከመነገር በስተቀር እነዚህን የሚያክሉ ኢየሱስ የሚባለው ስም የወልድ ብቻ እንዳልሆነ የሚያሳዩ እንደነዚህ አይነት የከበሩ የመጽሐፍ ቅዱስ ክፍሎች አይነገሩም። ሌላ ቦታ ስላልተነገሩ ብለን ደግሞ እኛ አንተውም፣ እንዲያውም ሌላ ቦታ ላይ ያልተነገረውን እዚህ እንናገረዋለን እኛ። እሺ ሌላ አንድ ልጨምርላችሁና ኢየሱስ የሚለው ስም የወልድ ብቻ ሳይሆን የአብም መሆኑን የሚያሳዩትን ሌሎችም ብዙ አሉ። በሌላ ጊዜ ደግሞ እነሱ እናያቸዋለን። አንድ የመጨረሻ ቀን ለዛሬ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15
ቁጥር 28 ላይ ምን ይላል? ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። እዚህ ጋር እንግዲህ ልጁ ስለሚል አብ ነው ማለት ነው። እዚህ ቦታ ላይ ሁሉን ያስገዛለት ማን ነው? አብ ነው። በምንም መልኩ ኢየሱስ የሚባለው ስም የወልድ ብቻ ከሆነ ሁሉን ያስገዛለት ኢየሱስ ተብሎ ሊጠራ አይችልም ማለት ነው። ምክንያቱም ሁሉን ያስገዛለት አብ ነው። ኢየሱስ የሚባለው ስም ደግሞ የወልድ ብቻ ነው ተብሎ ነው የሚነገረው። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ከሆነ ሁሉን ለልጁ ለወልድ ሁሉን ያስገዛለት ኢየሱስ ተብሎ የተጠራበት ቦታ መጽሐፍ ቅዱስ ውስጥ ሊኖር አይችልም። በመጽሐፍ ቅዱስ ውስጥ ግን ይሄ ሁሉን ያስገዛለት የተባለው ኢየሱስ ተብሎ እንደሚጠራ በመጽሐፍ ቅዱስ ላይ በግልጽ ተቀምጧል። የት ቦታ? ፊልጵስዩስ ምዕራፍ 3 ላይ ፊልጵስዩስ ምዕራፍ 3 ላይ እንደዚህ ይላል የእግዚአብሔር ቃል። ፊልጵስዩስ ምዕራፍ 3 እግዚአብሔር ይመስገን ቁጥር 20 ላይ እኛ አገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስን እንጠባበቃለን ይላል። ስለዚህ የሚመጣው መድኃኒት ማን ነው ተብሎ የተጠቀሰው? ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል ይላል። ምን አይነት አሰራር አለው አለ ጌታ ኢየሱስ? ሁሉን ለማን ሊያስገዛ የሚችልበት አሰራር፣ ለራሱ ሊያስገዛ እንደሚችልበት አሰራር። ስለዚህ ሁሉን ያስገዛለት ማን ነው ማለት ነው? ራሱ ነው። ይሄ ሁሉን ያስገዛለት ማን ተብሎ ተጠራ እዚህ ጋር? ኢየሱስ። በአንደኛ ቆሮንቶስ ላይ ደግሞ ሁሉን ያስገዛለት ማን ነው ተብሎ የተጠቀሰው? አብ። ለልጁ ያስገዛለት አብ እግዚአብሔር ነው ብሎ ነው ያስቀመጠው። እዚህ ጋር መጣና ማን ተብሎ ተጠራ? ይሄ ሁሉን ያስገዛለት ኢየሱስ ክርስቶስ። ስለዚህ ሁሉን ያስገዛለት የተባለው ኢየሱስ ተብሎ ከተገለጸ ኢየሱስ የወልድ ስም ብቻ ነው ብሎ መከራከራቸው እነዚህ ሁሉ ማስረጃዎች አሉ ወገኖች። አንድ ቦታ ላይ ዝም ብሎ ሁለት ቦታ ላይ ወይ ሶስት ቦታ ላይ ዝም ብሎ የሆነ አይደለም። ብዙ ጊዜ እንደሚባለው ምንድነው በአባቴ ስም መጣው ስላለ ነው በቃ ኢየሱስ አብ ነው፣ ኢየሱስ የሚለው ስም የአብ ስም ነው የሚሉት በአባቴ ስም መጣው ስለሚል ነው። ይሄም ደግሞ ማነው ዳዊት ጎልያድ ጋር ሲሄድ እኮ እኔ በእግዚአብሔር ስም መጣባለሁ። ያ እግዚአብሔር የሚባል እንግዲህ በአስተምህሮቱ ራሱ ባህሪ ነው። እዚህ ጋር አብ የሚባለው ደግሞ የፐርሰን ነው ተብሏል። ስለዚህ አይገናኝም። ግን ቢገናኝም እንኳን እንደዛ አድርገው እንሂድ ቢሉት እነዚህ ሁሉ እግዚአብሔር የተመሰገነ ይሁን ኢየሱስ በሚናገርበት በስም መምጣት የሚባለውን ነገር ኢየሱስ ሲናገር እግዚአብሔር ይመስገን በሌላ ቦታ ላይ ከተነገሩት ጋር ምንም አይገናኝም። በማቴዎስ ወንጌል ምዕራፍ 24 ላይ ሲናገር እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ አለ። ስለዚህ በስም መምጣት ማለት እኔ ራሱ ነኝ እያሉ መምጣት ማለት ነው እንጂ በሌላ መምጣት ብቻ ነው ተብሎ ሊተረጎም አይችልም። እግዚአብሔር የተመሰገነ ይሁን። ግን እንደዚህ አይነት አሁን ፊልጵስዩስ ላይ ያስቀመጠልን ኢየሱስ የሚባለው ስም ሁሉን ያስገዛለት የተባለው የአብም ስም ነው። ሁሉን ለራሱ የሚያስገዛው ስሙ ማን ተብሏል? ኢየሱስ ተብሏል። የሞተውን ከሙታን ያስነሳው ማን ተብሏል? ኢየሱስ ተብሏል። ሁሉን ወደ ራሱ የሚስበው ኢየሱስ ተብሏል። እግዚአብሔር የተመሰገነ ይሁን። እነዚህ ሁሉ ማስረጃዎች አሉ ማለት ነው።
ስለዚህ እነዚህ ሁሉ ባሉበት ኢየሱስ የሚባለውን ስም ከአብና ከመንፈስ ቅዱስ ላይ መግፈፍ ትክክል አይደለም። ስለ መንፈስ ቅዱስም ባለፈው በሰፊው ስላነሳው አሁን መድገም የሚያስፈልግ አይመስለኝም። በአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ በግሪኩ መጽሐፍ ኢየሱስ ጰራቅሊጦስ ኢየሱስ እንደሚባል፣ መንፈስ ቅዱስ ኢየሱስ እንደሚባል አይተናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ መንፈስ ቅዱስ ኢየሱስ ይባላል ብሎ ተጽፏል። በግሪኩ ላይ ጰራቅሊጦስ ወይም መንፈስ ቅዱስ ኢየሱስ እንደሚባል ተጽፏል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ማናችሁም ገብታችሁ ቼክ ማድረግ ትችላላችሁ። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ መንፈስ ቅዱስ የኢየሱስ የአፉ መንፈስ እንደሚባል አይተናል። ስለዚህ መንፈስ ቅዱስ ሌላ አካል ሌላ ስም የለውም። መንፈስ ቅዱስ የኢየሱስ የአፉ መንፈስ ነው የሚባለው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8። ስለዚህ መንፈስ ቅዱስ የሚሰራውን ስራ እየቆጠረን ስም ልናሳጣው አንችልም። ያ መንፈስ ቅዱስ ያጽናናል፣ መንፈስ ቅዱስ ይወቅሳል፣ መንፈስ ቅዱስ ብዙ ስራዎች ይሰራል። ይህን የሚያደርገው ግን ከአብ እየወጣ እንጂ ከአብ በተለየ አካል ሆኖ ነው የሚል የመጽሐፍ ቅዱስ ማስረጃ የለም። የኢየሱስ ደግሞ የአፉ መንፈስ እንደሚባል በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ በግልጽ ተቀምጧል። እግዚአብሔር የተመሰገነ ይሁን። እንደዚሁ ደግሞ ኢየሱስ በሉቃስ ወንጌል ምዕራፍ 9 ቁጥር 47 ላይ እሷን ሐሳብ ላንሳና እንግዲህ ጊዜውን ለእናንተ በለቅ ጥሩ ይሆናል።